በመካከለኛው ምስራቅ ሰማይ ስር አዲስና አስፈሪ የሆነ የጦርነት ደመና እያጠላ ነው። ዓለምን ወደ ከፍተኛ ስጋት የከተተው የዶናልድ ትራምፕ ትኩስ ማስጠንቀቂያ ደግሞ ጉዳዩን ይበልጥ አሳሳቢ አድርጎታል። ለኢራን ሰዓቱ እየቆጠረባት ነው። በፍጥነት እርምጃ መውሰድ አለባቸው፣ ካልሆነ ግን ከነሱ የሚተርፍ ምን ነገር አይኖርም ሲሉ በገዛ ማህበራዊ ሚዲያ ገጻቸው የለጠፉት መልእክትም በቀጣይ ሰዓታት ወይም ቀናት ውስጥ ሊከሰት የሚችለውን ታላቅ ወታደራዊ ግጭት አመላካች ሆኗል። ትራምፕም ጊዜው ወሳኝ ነው ማለት የሰጡት ማስጠንቀቂያ በዋሽንግተንና በቴህራን መካከል ያለው ዲፕሎማሲ መስኮት ሙሉ በሙሉ የተዘጋ መሆኑን የሚያሳይ ነው። ይህ የዛቻ ንግግር የመጣው በሁለቱ ሀገራት መካከል ያለው ውጥረት እጅግ በከረረበትና ቀደም ሲል ተደርሶ የነበረው የተኩስ አቁም ስምምነት አደጋ ላይ በወደቀበት ወሳኝ ወቅት ላይ ነው። የአዲስ የውጥረት ምዕራፍ የተጀመረው የካቲት 28 ቀን እስራኤልና አሜሪካ በጋራ በመሆን በኢራን ላይ ጥቃት ከፈጸሙ በኋላ ነው። ከዚያን ጊዜ ጀምሮ ፕሬዚዳንት ዶናልድ ትራምፕ በኢራን ላይ የያዙት አቋም እጅግ ጠንካራ ነው ተብሎ ሊተረጉም የሚችል አስፈሪ ይዘት ያለው ነው። ትራምፕም ዛሬ ምሽት አንድ ሙሉ ስልጣን ልጠፋ ትችላለች፣ ዳግመኛ አትመለስም፣ ይህ እንዲሆን አልፈልግም፣ ግን ምናልባት ሊከሰት ይችላል በማለትም ከዚህ ቀደም የጻፉት ጽሑፍ በወቅቱ ዓለምን አስደንግጦ ነበር። አሁን ደግሞ ትራምፕ ከማዕበሉ በፊት ያለው ጸጥታ የሚል ጽሑፍ ያረፈበትና እሳቸው በጦር መርከብ ላይ ሆነው የሚያሳይ የሰው ሰራሽ አስተውሎት ወይም በኤአይ የተሰራ ምስል በማጋራትም አሜሪካ ለትልቅ ወታደራዊ እርምጃ ዝግጁ መሆኗን በይፋ አሳይተዋል። ይህ በእንዲህ እንዳለ ግጭቱን ይበልጥ ወደ አደገኛ ደረጃ ያሸጋገረው ሌላኛው ክስተትም ኢራን በተባበሩት አረብ ኤምሬትስ በሚገኘው የባራካ ኒውክሌር ማብለያ ላይ የፈጸመችው የድሮን ጥቃት ነው። ይህ ጥቃት ኢራን በቀጠናው ያሉ ከአሜሪካ አጋሮችንና የኤነርጂ መሠረተ ልማቶችን ለመውደም ወደ ኋላ እንደማትል ያሳየችበት ክስተት ሆኗል። የባራካ ኒውክሌር ማብለያ ጥቃትም ለዓለም አቀፉ ማህበረሰብ ትልቅ ደወል ሆኗል። ምክንያቱም የኒውክሌር ተቋማት ላይ የሚሰነዘሩ ጥቃቶች የሚያስከትሉት የጨረር አደጋና ቀጠና ውድመቱም እጅግ ከፍተኛ መሆኑ ነው። ኢራን ይህን ጥቃት የፈጸመችው አሜሪካና እስራኤል ሊሰነዝሩት ለሚችሉት ማንኛቸውም ጥቃት አጸፋዊ ምላሽ ለመስጠት ዝግጁ መሆኗን ለማሳየትና እጃችን ረጅም ነው የሚል መልእክትን ለማስተላለፍ ነው። ኢራን ለትራምፕ ማስጠንቀቂያ የሰጠችው ምላሽም ደግሞ እጅግ የተቆጣና የጦርነት ነጋሪት የሚጎስም ነው። የኢራን ጦር ኃይሎች ቃል አቀባይ አቡልፋዝል ሻካርቺ አሜሪካ በኢራን ላይ የፈጸመችውን ለማካካስ የምታደርገው ማናቸውም አይነት እርምጃ ከበድ ያለና ሰባሪ የሆነ ምት እንደሚያስከትልባት አስጠንቅቋል። ኢራን አሜሪካ በድርድር ጠረጴዛ ላይ የምታቀርባቸውን ጥያቄዎችም ከመጠን ያለፈና በጦርነት ያላገኘችውን በድርድር ለመውሰድ የምታደርገው ጥረት ነው ስትል አጣጥለዋለች። በቴህራን በኩል ያለው አቋም አሁንም ግልጽ ነው። የአሜሪካንን ዛቻ በመፍራት ወደ ኋላ እንደማይሉና ለሚሰነዘርባቸው ጥቃት ተመጣጣኝ አልፎ ተርፎም የበረታ ምላሽ እንደሚሰጡ እየገለጹ ይገኛሉ። በሌላ በኩል እስራኤልና አሜሪካ በኢራን ላይ በድጋሚ ጥቃት ለመፈጸም ከፍተኛ ዝግጅት እያደረጉ መሆኑ ታውቋል። ፕሬዚዳንት ትራምፕም የኢራን የኒውክሌር መርሃ ግብር ሙሉ በሙሉ ለማፈራረስ የሚሳኤል ክምችቷን ለማውደምና ከቀጠና አጋሮቿ ጋር ያላትን ግንኙነት ለመበጠስ ቆርጠው ተነስተዋል። የዋይት ሀውስ ምንጮች እንደሚጠቁሙት ከሆነ የአሜሪካ ጦር በኢራን የሲቪል መሠረተ ልማቶች፣ የኃይል ማመንጫዎችና ድልድዮች ላይ ጥቃት ለመሰንዘር እቅድ እያወጣ ነው። ይህ አይነቱ የሲቪል ተቋማት ላይ ያነጣጠረ ጥቃትም የጄኔቫ ኮንቬንሽንን የሚጥስ መሆኑን የሕግ ባለሙያዎች ቢገልጹም ትራምፕ ግን ኢራናውያን ከአሜሪካን መርከቦች ለጥቃት ከሰነዘሩ ከምድረ ገጽ ይጠፋሉ ማለት እየገለጹ ነው። እስራኤልም በበኩሏ የኢራን የኒውክሌር ስጋት ለአንዴና ለመጨረሻ ጊዜ ለማስወገድ የምታደርገውን ወታደራዊ ዝግጅት አጠናክራ ቀጥላለች። የእስራኤል የአየር ኃይልና የደህንነት ተቋማትም ከፔንታጎን ጋር በቅርብ ቅንጅት እየሰሩ ሲሆን የኢራን የውስጥ ለውስጥ የጦር መሳሪያ ማከማቾችና የስትራቴጂክ ማዕከላትን ኢላማ ያደረገ ሰፊ ጥቃት ሊሰነዘር እንደሚችል ይጠበቃል። ይህ ሊሰነዘር የታሰበው ጥቃት ቀደም ሲል ከተደረጉት ጥቃቶች በይዘቱም ሆነ በስፋቱ የተለየና የኢራን ወታደራዊ አቅም ሙሉ በሙሉ ለማውደም ያለመ እንደሆነ የተሰማ ነው። የዲፕሎማሲው መስመር መዘጋቱና የሁለቱም ወገኖች ቃላት መፋለጥም በመካከለኛው ምስራቅ ታላቅ ጦርነት ሊፈነዳ መሆኑን ያመለክታል። የአልጀዚራ ዘጋቢዎች ከቴህራን እንደዘገቡት ከሆነ በኢራን በኩል ያለው ስሜት ጣታችን በቃታው ላይ ነው የሚል ነው። የኢራን መንግስትም የአሜሪካን የዛቻ ቋንቋ እንደማይቀበልና ለማንኛውም ክስተት ዝግጁ መሆኑን እየገለጸ ነው። በሁለቱ ሀገራት መካከል ያለ የተኩስ አቁም ስምምነት በማንኛውም ሰዓት ሊፈርስ እንደሚችልና ዓለም ሌላ የደም መፋሰስ ቀጠና ውስጥ ልትገባ እንደምትችል የፖለቲካ ተንታኞች ስጋታቸውን እየገለጹ ነው። አዳም ክሌመንስ የተባሉ የውጭ ፖሊሲ ተንታኝ እንደሚሉት ከሆነ የትራምፕ ጠንካራ ንግግሮች ለሀገር ውስጥ ፖለቲካ ፍጆታ ሊሆኑ ቢችሉም ኢራን ግን እነዚህን ዛቻዎች በቀልድ የምታያቸው አይደሉም። ትራምፕ የሚጠቀሟቸው እንደ ከምድረ ገጽ ይጠፋሉ ያሉ ቃላትም ጉዳዩ ከቃላት ባለፈ ወደ ተግባር ሊቀይር እንደሚችል ማሳያ ናቸው። በተለይም የባራካ ኒውክሌር ማብለያ ላይ የተፈጸመው ጥቃትም ኢራን ከአሜሪካን ማስጠንቀቂያ በንቀት እንደተመለከተችውና ራሷን ለመከላከል ማንኛውንም እርምጃ እንደምትወስድ ያረጋገጠችበት ሆኗል። ከዚህ አስፈሪ ውጥረት በመቀጠል በሚቀጥሉት ጥቂት ቀናትና ሳምንታት ውስጥም ምን ሊከሰት ይችላል የሚለው ጥያቄ የዓለም አቀፍ ደህንነት ተንታኞችን እንቅልፍ ነስቷል።
ቀጣዩ ምዕራፍም ከቀላል ወታደራዊ ግጭት ባለፈ መላውን ዓለም አቀፍ ስርዓት ሊያናጋ የሚችልባቸው 4 ዋና ዋና አቅጣጫዎች እንደሚኖሩ ይጠበቃል። በመጀመሪያ ደረጃ የመጨረሻው ሰዓት ተብሎ የሚጠራው የተከታታይና የተቀናጀ የአየር ላይ ጥቃት እርምጃ ነው። እስራኤልና አሜሪካ በጋራ የሚያካሄዱት ዘመቻ በኢራን የኒውክሌር ማዕከላት በተለይም በፎርዶና ናታንዝ ላይ ያነጣጠረ እንደሚሆን ይገመታል። እነዚህ ተቋማት ከመሬት በታች በጥልቅ የተቆፈሩ መሆናቸው አሜሪካ በንከር በስተር የተሰኙ ግዙፍ ቦምቦችን ልትጠቀም ትችላለች። ይህ እርምጃ ከተወሰደ ኢራን ያከማቻቸውን የዩራኒየም ክምችት ለማውደም ብቻ ሳይሆን የአገሪቱን የኒውክሌር ሳይንቲስቶችና የቴክኖሎጂ መሠረተ ልማት ሙሉ በሙሉ ከጥቅም ውጭ ለማድረግ የታለመ ይሆናል። በሁለተኛ ደረጃም የኢራን አክሲስ ኦፍ ሬሲስታንስ የሚባሉት የአካባቢው አጋር ኃይሎች የሚወስዱት እርምጃ ነው። ኢራን በቀጥታ ከአሜሪካ ጋር ከመጋፈጥ ይልቅ በሊባኖስ ያለውን ሂዝቦላህን፣ በየመን ያሉትን ሁቲዎችንና በኢራቅ ያሉ የታጠቁ ቡድኖችን በማንቀሳቀስ በእስራኤልና በአሜሪካ የጦር ሰፈሮች ላይ የተቀናጀ ጥቃት እንዲከፍቱ ልታደርግ ትችላለች። በተለይም የባራካ የኒውክሌር ማብላያ የተፈጸመው ጥቃት እንደ መጀመሪያ ሙከራ ተወስዶ በቀጣይ በሳውዲ አረቢያና በሌሎች የባህረ ሰላጤው ሀገራት የነዳጅ ማጣሪያዎች ላይ ሰፊ የድሮንና የሚሳኤል ናዳ ሊወርድ እንደሚችል ስጋት አለ። ይህ ደግሞ ጦርነቱን ከሁለት ሀገራት ግጭት ወጥቶ ወደ ቀጠና የትርምስ ቀጠና ይለውጧል። በሶስተኛ ደረጃም የሆርሙዝ ስትሬት መዘጋትና የዓለም የኢኮኖሚ ቀውስ ነው። ኢራን ወታደራዊ አቅሟ እንደማይፈቅድላት ብታውቅም የዓለም የነዳጅ ፍሰት ቁልፍ የሆነውን የሆርሙዝ የባህር መስመርን ሙሉ በሙሉ ትዘጋለች። ይህ ከተከሰተ ደግሞ የዓለም የነዳጅ ዋጋ አሁን ካለበት ይበልጥ አሻቅቦ በከፍተኛ ሁኔታ ይንራል። ይህ በአሜሪካና በአውሮፓ ኢኮኖሚ ቀውስን ያስከትላል። ትራምፕ ይህንን ስጋት ለመመከት ሲሉ የኢራን የባህር ኃይል አስቀድሞ ማጥቃትና የባህር መስመሩን በኃይል ክፍት የማድረግ እርምጃን ሊወስዱ እንደሚችሉ ይገመታል። ይህ ደግሞ በባህር ላይ ታላቅ ፍልሚያን እንዲቀሰቀስ ያደርጋል። በአራተኛ ደረጃ የሳይበር ጦርነትና የውስጥ ትርምስ ነው። አሜሪካና እስራኤል የኢራን የኤሌክትሪክ ኃይል፣ የኮሚኒኬሽን መረብና የባንክ አገልግሎቶችን በሳይበር ጥቃት ሽባ በማድረግ ህዝቡ በመንግስት ላይ እንዲነሳሳ የማድረግ ስትራቴጂን ሊከተሉ ይችላሉ። በሌላ በኩል ኢራን በተመሳሳይ መንገድ በአሜሪካ የውሃና ኤሌክትሪክ ተቋማት ላይ የሳይበር ጥቃት ለመሰንዘር ሙከራ ልታደርግ ትችላለች። ይህ የማይታይ ጦርነት ከመደበኛው ጥቃት ቀድሞ ሊጀምር እንደሚችል በስፋት ይገመታል። ከእነዚህ ሁኔታዎች በስተጀርባ ትልቁ ስጋት ግን የሩሲያና የቻይና ሚና ነው። ኢራን ወታደራዊ ከፍተኛ ጫና ውስጥ ስትገባም ሩሲያ ዘመናዊ የሆኑ የኤስ-400 የአገር መከላከያ ስርዓቶችንና የጦር አውሮፕላኖችን ለቴህራን በማቅረብ ጣልቃ ልትገባ ትችላለች። ይህ ከሆነ ጦርነቱ በምዕራቢያንና በምስራቃውያን ኃይሎች መካከል የሚደረግ የጎንዮሽ ጦርነት ሆኖ ወደ ሶስተኛው ዓለም ጦርነት ሊያመራ የሚችልበት እድል ሰፊ ይሆናል። በመሆኑም በቀጣዮቹ ጥቂት ሳምንታት ውስጥ ዓለም የምትጠብቀው ወይ ታላቅ ዲፕሎማሲ ተአምር ወይ ደግሞ የመካከለኛው ምስራቅን ካርታ ሙሉ በሙሉ የሚቀይር አስከፊ ጦርነት ይሆናል። ትራምፕም ሰዓቱ እየቆጠሩ ነው ሲሉ ለኢራን የሰጡት የመጨረሻው ማስጠንቀቂያ አብቅቶ ወደ ተግባር ለመግባት ሰከንዶች ብቻ እንደቀሩ የሚያሳይ ነው። ቴህራን የኒውክሌር ፕሮግራሟን ለመተው ካልተስማማችም ዓለም እስከዛሬ አይታው ማታውቀውን እጅግ ዘመናዊና አጥፊ የጦርነት ቴክኖሎጂ የምታይበት አጋጣሚ ሊፈጠር ይችላል። የጥፋት ደመናው ከፏፏቴ ይልቅ በከባድ ዝናብ መልክ ሊወርድ ተቃርቧል። ጥያቄው ግን ማን ይተርፋል የሚለው ብቻ ነው።